130ን ይዤላቸው ብቅ ብያለሁ ማለት ነው። እንግዲህ በዛሬው በክፍል 130 የማርታ እህት ወደ ጠንቋይ ቤት ትሄዳለች ማለት ነው። እሱም የሄደችው ከአርጆን ጋር ነው ያለው። እግዚአብሔር የተመሰገነ ይሁን። እናንተም ባላችሁበት ቦታ ሰላም፣ ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። እንዲሁም ለዓለማየሁ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነታችሁን አሳዩን። አዲስ ነን አበረታቱን እንላለን ቤተሰብ ማለት ነው። እንግዲህ ዳጣ ድራማ በክፍል 130 ይዤላችሁ ስመጣ እንግዲህ የማርቲ እህት አይበገሬዋ ነኝ እያለች እንግዲህ ስማቸውን ይዛለች። በዚህ አጋጣሚ አይበገሬዎች ማለት ነው። መሄድ አለብኝ ብላ እህቴን እየተጫወቱባት ነው። ስለ እህቴ ማወቅ አለብኝ ምን እየተካሄደ ነው ብላ እንግዲህ ወይዘሮ ማርቲ ጠንቋይ ቤት ትሄዳለች ማለት ነው። እንግዲህ ጠንቋይ ቤትም ሄዳ ከአርጆን ጋር ነው የሄደችው። እህቴ ላይ እየተጫወቱባት ፍጹም ዝም አልልም። አቶ ደረጀ ከየትም ከየትም ለቅሞ እያመጣ ያጎቴ ልጅ የጓደኛዬ ልጅ እያለ ቤቱን ጉዱ ፍቻ አድርገውታል። ስለዚህ በእህቴ ላይ እኔ እየተጫወቱባት ዝም ብዬ ማየት አልችልም። በእህቴ ህይወት እንዲህ አይነት ቀልድ የለም ብላ ትናገራለች። ለም እውነታውን አወጣለሁ ብላ የወይዘሮ ማርቲ እህት እንግዲህ ጠንቋይ ቤት ሄዳ ከአርጆን ጋር ሄዳ እንግዲህ ጠንቋዩም ተሸፋፍኖ ልልል እያለ እሷም ደግሞ ተንበርክካ ምን መጀን ነው ያለች እየገባች ትገኛለች ማለት ነው። ፈርታለች። አብዬን አሁን አንቱ ያቸው ይላታል። ዋት ሚንስ ትላቸዋለች ማለት ነው። ለምንድን ነው የምላቸው ትለዋለች። እንግዲህ እንደዛ በያቸው ይላታለኝ። እሷም እንግዲህ ምንድን ነው የሆንሽው? ቤትሽ ውስጥ እሳት አለ፣ ቤትሽ ውስጥ ብዙ ችግር አለ ይላታል። አዎ ኦፍኮርስ ስትል እህቴ ከባድ ችግር ውስጥ ነው ያለች። ኦፍኮርስ ትለዋለች ማለት እናውቃለን ከባድ መሆኑን እያለ እንግዲህ ለራስ ማያውቅ ጠንቋይ ለሰው ያውቃል ማለት ከንቱ ነው። እኔማ ቤት ውስጥ የተደበቀውን ነገር ከባድ ሚስጥር እንዲያጋልጡልኝ የፈለግኩት ትለዋለች ማለት ነው። ከዛም ለዚህ እንኳ ቀላል ነው እያለ ጠንቋዩ እንግዲህ ተሸፋፍኖ በጭስ ታፍኖ ይገኛል። በስመ ስላሴ ግን በጣም ነው የሚያስፈራው። እግዚአብሔር እንግዲህ ቤት ውስጥ አንዲት አለች እህቴ። የእህቴ ባል በድብቅ የወለዳት ነው የምትመስለኝ። እንደ በርበሬ የምታቃጥል እንደ በርበሬ የምትፈጭ ኃይለኛ ልጅ ናት ይላል። ዳጣ ትለዋለች ማለት እሱም ይስቃል ማለት ነው። ያቃጥላል የዚህኛው ዝም ብሎ አይደለም ዳጣ ሚጥሚጣ ነው እያለ እንግዲህ በእሷ ተነስቶ ዳጣ የኤቪ አባት ልጅ አይደለችም እንዴ ትለዋለች። ሸራፕ ነው ሸራፕ እያለች ትገኛለች ማለት ነው። እንግዲህ አርጆንም ግራ ተጋብቶ እውነቱንም እህትሽ ችግር ውስጥ ነው ማወቅሽ ግን ጥሩ ነው። ስለዚህ ቀረቢ ማለት ስትለው እውነቱን እንነግርሻለን ይላታል። አልገባኝም። ኧረ አባብዬ ጨምሪበት ይላታል። ኧረ አባብዬ ጨምሪበት እያላት እንግዲህ አሸንም ባለመቀነት አሸንማ መሬ እንጠይቅሻለን ይላታል። እሷም ይሄኛም ብቻ አስደሰች እንጂ ሲል ኧረ እንግሊዘኛ ይሰሙ ውጭ ሄዶ አይሸቀሉም ነበር እንግሊዘኛ ቢችሉ ይላታል። ከዛም እንግዲህ አንዱም ተጎንብሶ ለሷ ያስተረጉሟል። እሷም በእንግሊዘኛ ዋት ሚንስ ትላቸዋለች። አሁንም አልገባኝ። ይሄውልሽ ከመጋረጃው ውስጥ ግቢ እናስደስትሻለን፣ አስደሰችኝ ይላት። ከዛ ግቢና ነግርሻለሁ እያለች ነው። ዋት ትለዋለች። ወዶሻል እና ትለዋለች። ልጅቷን አስገቡል ታጥበሽ ታጥነሽ ቅረቢልኝ ይላታል። ከዛ ምልልል ይላሉ እንግዲህ ኧረ መድኃኒት አብረሽን ካልተኛሽ ብሎ እያመረረ ነው ይላታል። ና ተነስ ውጣ ትለዋለች። ሰው ስለ ኢቪል ጠይቀው እንዲህ የእኔ ትሆናለች ወይስ ሌላ ታገባለች ብዬ ትለዋለች። መቼም ካንተ ጋር ትሆንም ትለዋለች ማለት ነው። ተነስታ ትሄዳለች ማለት ነው። እንግዲህ እሱም ቀስ ብሎ ወጦ ይሄዳል። እናስረዋለን እንጥለዋለን ይላል ማለት ነው። እንግዲህ እሷም ወጣ ትሄዳለች ማለት ነው።
እነሱም እልል ይላሉ ከጀርባ ሆነው እግራችን ስር እናንፈራፍረዋለን። እሷም መቼም አላደርገውም ብላ ተነስታ ትሄዳለች ማለት ነው። እንግዲህ መድኃኒትም ይሄን ነገር ማድረግ አልችልም ብላ ነው እንግዲህ ደንግጣ ዋት ሚንስ ብላ ትታው ሄደችው ማለት ነው። አርጆንም ስለ ኤቢ ልጠይቃት እያለ ስለ ኤቢ እነግርሃለሁ መቼም ካንተ ጋር አትሆንም ትለዋለች ማለት ነው። እንግዲህ የወይዘሮ ማርቲ እህት መድኃኒት በጣም ከባድ ሰው ናት። እንደ ማርቲ አይደለችም። ማርቲ በጣም የዋህና ሩህሩህና ለሰው አዛኝ ናት ማለት ነው። እንግዲህ እነሱ እዛ ውስጥም ያሉት እልህ ይላሉ፣ የሚጮሁም አሉ። በስመ ስላሴ ግን በጣም ነው የፈጠራ ነገር በጣም ነው የሚያስፈራው። እና የመድኃኒት አካሄድ ግን በጣም ነው የሚገርመው። መድኃኒት ደንግጣ ነው የሄደችው እኔ ይሄን አላደርግም እያለች እና እንግዲህ ዳጣ ምንም አላደረገችም። ግን የጓደኛው ልጅ አይደለችም የራሱ ልጅ ናትኝ ዋሽቶ ነው እያለች እንግዲህ መድኃኒት ከፊትም ውሃን ትመስላለች ብላ ነበረ በባለፉት ብዙ ክፍል ላይ አይታችሁ ከሆነ ማለት ነው። እንግዲህ አሁንም ደግሞ ከልጁ ናት እያለች ትናገራለች። እንግዲህ ኤቢ ደግሞ ሳሎን ቁጭ ብላ ስልኳን እያየች አጋጣሚ ከውጭ ሰው ይገባል ማለት ነው። ናታን ከውጭ ይገባል። ኤቢ እንዴት ነሽ ይላታለኝ። እንዴት ነህ ትላለች። ሰው ሁሉ የትደ ነው ይላታል ማለት ነው። ከዛም እንዴ ቤት ውስጥ ሰው የለም እንዴ ይላታል። ክፍላቸው መሰሉኝ እኔ ገና አሁን ነው ከዛ ቤት ውስጥ የወጣው ትላለች። መድኃኒትስ ይላታል። ኧረ ምንም ይላል። ሲጀመር እሷን አስተያየቷን አይቼዋለሁ ፈልጋለች ትላለች። ማለት ትላለች። አክስቴ በጣም ቅሌታም ናት። ከባሏ ጋርም የተጣላችው እጅት ስለምታረግ ነው ይላታል። ደግሞ እንደዚህ ልጅ ደግሞ ከማየ ጋር እንዳታጣይኝ ይላታል። አየኋት ግን አስተያየቷን አንተ ግን ሁሉ ነገር ስለምታውቅ ትለዋለች ማለት ነው። ከዛም እንግዲህ አብጌልም ማውራት የፈለገችው ነገር አለ ማለት ነው። ማለት የምትፈልገው ነገር አለ ለናታን። እንግዲህ ወደ ናታን ትጠጋና ይህ ስልኩን ይዛበት ትሄዳለች ማለት ነው። ኤቢ ብላው ትሄዳለች ማለት ነው። እንዲህ ብሎ እንግዲህ እሷ ግን ስልኩን ኤቢ ስልኬን ስጭኝ ይላታል። ስልኬን አታመጭም ይላታል። እሷም ስልኩን ይዛው ትሮጣል። አትሰጥህም ትለዋለች ማለት ነው። እንግዲህ ናታንም ያስሮጣታል። ኤቢ ስልኬን ስጭኝ ይላታል። እንካ ትለዋለች። እንግዲህ ከናታ ጋር የማይሆን ሩጫ ታሯሩጠዋለች ማለት ነው። እንግዲህ ናታንም ያሯሩጣታል። ኤቢ ይላታል። እሷም እንግዲህ ስልኩን ይዛው ትሮጣለች። ኤቢ ስልኬን ስጭኝ ይላታል። አልሰጥህም አምጪው ይላታል። እሷም አልሰጥህም ትለዋለች ማለት ነው። እንግዲህ ናታንም እንደዚያ ይዛታል። ወይዘሮ ማርቲ ደግሞ ግራ ተጋብታ ከላይ ሁና ታያቸዋለች ማለት ነው። እንግዲህ አብጌልም እንደዚሁ ቀና ብላ ወደ ላይ ታየዋለች። ወይዘሮ ማርቲ ደግሞ ከታሹና ምን እየተካሄደ እንዳለ ግራ ይገባታለኝ። እሱም ስልኩን ይዝና ስልኩን ይዞ ይሄ ዞር ብሎ ይሄዳል ማለት ነው። እንግዲህ ወይዘሮ ማርቲም ተመልሳ ወደ ክላሷ ትገባለች። ናታንም ዝም ብሎ ቁሞ ያያታለኝ። ምንም ነገር ማለት አልፈለግም። ኤቢም ትደነግጣለች። አይን ላይን ይተያያሉ። ናታንም ስልኩን ይዞ ተመልሶ ወደ ነበረበት ይሄዳል ማለት ነው። እንግዲህ አብጌል አኳኋኗ ምንም አላማረኝም። ምክንያቱም ድሮም ትወደዋለች፣ ግን ደግሞ አሁን ደግሞ እህቷ ላይ እንግዲህ ያስባችሁታል። ከእህት ላይ መቀማት ከባድ ነው፣ መሆን አይችልም እንደዚህ አይነት ነገር። እንግዲህ አቶ ደረጀ ደግሞ ውጭ ላይ ወጥቶ የሰው ልጅ ደስተኛ መሆን የሚችለው መቼ ነው? ከችግሩ የሚያልፈው ህይወቱ ሰላም የሚሆነው መቼ ነው? እንዴት ነው እያለ እንግዲህ አቶ ደረጀ ብቻውን ውጭ ላይ ቁጭ ብሎ እንደዚህ ያወራል ማለት ነው። መቼ ነው በቃ የሰው ልጅ የሚያርፈው መቼ ነው? ከችግር የሚላቀቀው መቼ ነው? ከሀሳብስ የምንላቀቀው መቼ ነው? እኔም እኮ እንደዛ ነኝ እያለ እንግዲህ አቶ ደረጀ ብቻውን እያወራ ይገኛል። እንቅልፍ እስከማጣ ድረስ ጭንቀት ውስጥ እኮ ነኝ እያለ መቼ ነው የማርፈው እያለ አቶ ደረጀ መቼ ነው ደስ የሚለኝ? ምናልባት ስሞት ወይስ ያኔ እረፍት ይሆናል እያለ አቶ ደረጀ እንግዲህ ብቻውን ያስባል ማለት ነው። ሆኖም ግን ደግሞ ማንም ሰው የለም። ብቻውን እንግዲህ እያሰበ እያለ
ደህና አደሩ ጋሼ ይለዋል ማለት ደህና አደርክ ገዜ ይለዋል ማለት ነው። እግዚአብሔር ይመስገን ገዜ ፈጣሪን የምታመሰግነው ለምዶብህ ነው ወይስ በሰጠህ ነገር ነው ይለው። ዋ ጋሼ ይኸው እበላለሁ፣ እጠጣለሁ፣ ጤነኛ ነኝ፣ እነሳለሁ፣ ተኛለሁ። ከዚህ በላይ እንዴት አላመሰግነው ጋሼ ይላል። ዛሬ በየሆስፒታሉ ብዙ ሰው ተኝቷል። መቆም እያማረው ብዙ ይተኛል። ስንት ነገር የናፈቀዋል እያለ ተመስገን ማለት ለዚህ አይደል ይለዋል። እሱስ እውነት ነው ይለዋል። እኔም ተመስገን ብል ይሻላል ይለዋል። ያው ያጣነውን የተሰጠንን አይተን ማለት ተመስገን ማለት አለብን ይላል። እሱስ ልክ ነው ይለዋል። ለምን ችግር ውስጥ ገባሁ ብዬ ከማማር ይልቅ ያላጋለጥከኝ ጌታ ተመስገን ብል ይሻላል። አዎ ጋሼ እንደዛ ነው። ደግሞ አታክልቶችን ፍጋ ይመጣላቸውም ይላል። ይመጣላቸዋል ገዜ ደግሞ ጥሩ አድርገህ እየተንከባከብካቸው ነው ያለው ይላል። እንዲያውም ስራ ያደሌል እች ለዛ ናት እንዲያው ዝም ብላ እየቀነጠሰች እያለ ለምንድን ነው የምትቀጥፈ ይላታል። ለጥርስ ማፋቂያ እያለች ነው እንጂ ከጥርስ ሸንኮራ አልበላበት። ይኸውልህ ገዜ እንደዚህ ስትል ለዛ እንዳሰማህ ይላል። እንዲሁ ብትሰማም ምን ችግር የለውም ጋሻ አትሰማም ይላል። አይ ጉድ ይላል። ከዛም እንግዲህ ውሃ ምን ሆነች ይች ልጅ እያለ እየዘለለች ትመጣለች ማለት ነው። ኦሆ ይላል ማለት ነው። አባብ እያለች እየሮጠች ትመጣለች ማለት ነው። ከዛም በጣም አባቢ በጣም ደስ ብሎኝ ትምህርት ቤት ስለማትሄጂ ይላታል። ትምህርት ቤት ስለማትሄጂ ነው ግን ማለት ነው። ቤትም ግን አልሆንም አባዬ ለምን አንሄድማ ትለዋለች። ወይ ለምን ግን አንጠፋም አባ እንጥፋ ትለዋለች። እንዴ አንቺ ነገር እኮ አድሮ ቃሪያ ምንድን ነው ደግሞ አድሮ ቃሪያ ትለዋለች። አድሮ አንተ ለምን አድሮ ቃሪያ ሁሉን ጨርሳ አትበላሽ ትለዋለች። አንቺ እኮ ስትይ ለመሳቅ ነው ይላል እንግዲህ አቶ ደረጀ ማለት ነው። በመሀል መጣ እንጥፋ ወይስ ትለዋለች ማለት ነው። ገዜ ከዚህ በኋላ ግን እንዳታሳድርሽ ትለዋል። ይሄን ያሳቂ ይላታል ማለት ነው። ገዜ እንግዲህ በውሃ ይስቅባታል አባቤ እኔ ሁሉም ይስቅብኝ ትምህርት ቤት ሰፈርም ገዚም ከድርም ሁሉም ይስቁብኛል። በቃ አባይ ተያ ጥሩ ነው። ሰው ሳቀ ማለት እኮ ወደደሽ ማለት ነው ይላል። ምትነስቅብሽ አብረን የምንስቀው ሁለታችን ችላታል። እንዲያው ምጥን ምትባል ልጅ ጎበዝ ልጅ ናት። እንዴት እንደቻለቻት ይላል። አብረው ስላደጉ እኮ ነው ትላችሁ። ሀይ እስኪ እንደው እሷ ጎበዝ ሁኝ ይላል። እኔ እኮ ነኝ ከሷ ጎበዝ። በምንድን ነው የምትበልጫት ይላል። ስዕል በመሳል በልጣታለሁ፣ በሩጫ በልጣት፣ ምግብ በመብላት በልጣታለሁ። ጎበዝ ይላታል። ጎበዝ ልጅ ይላታል። እንዲሁ አንቺ ግድ የለሽ 2 ወር ኑሬ ብሞት ፈጣሪን አልወቅሰውም ይላል። ሁሉም ነው እንደዚህ የሚመኘው ትለዋለች። ቆይ ለመሆኑ አሁን የምን መጣሽ ይላታል። እና ኤቢ ማለት ነው ፈልጋ እኔን ደግሞ አባቤን ጥሪልኝ አለችኝ። ለምን ፈለገችኝ ይላል። እኔ እንጃ አባቢ ጠፍተህባት መሰለኝ አባቢ እና ደግሞ ዳጣም የለች። ዳጣማ በሌሊት ነው የወጣሽ ገስግስ አለ እልሽ ለምን እንደፈለገች ልጠይቃት ብሎ አቶ ደረጀ ይላል። ልቀቂኛ ይላታል። ብሎት ተይውን ይዘዋለሁ ይላታል። መጽሐፉን ሊያዘልስ ትለው እንግዲህ ተይዘው ይሄዳለሁ ይላልኝ ገዜ እንግዲህ ሊያንቺ ነገር እንደው ይላል ማለት ነው። እንግዲህ አብጌልም እንግዲህ ሳሎን ውስጥ ኑራ ወደ ክላሷ ሂዳ ቁጭ ብላ አባቷን ትጠብቀዋለች ማለት ነው። እንግዲህ አቶ ደረጀም ደግሞ ወደ አብጌል ክላስ ይሄዳል ማለት ነው። ከዛ ምንድን ነው ይላታል። ክላሱን ዘግቶ ይሄዳል አቶ ደረጀ ማለት ነው። ምንድን ነው የሆንሽው ኤቢ ምንድን ነው ይላታል። ደህና አደርሽ ይላታል ማለት ነው። ከዛም እንግዲህ አብጌል ፈልገሽ ነው ውሃ ዝም ብላ ነው ይላል። አባዬ ፈልጌ ነበር ትለዋል። ለምንድን ነበር የፈለግሽኝ ይላል።
ከዚህ ሀገር መሄድ ፈልጋለሁ አባዬ ትለዋለች ማለት ነው። አባዬ አንተ እኮ ነበርክ ለረጅም ጊዜ ልላክስ ስትለኝ ነበር። አሁንም ደግሞ ከልቤ ነው አባዬ ከዚህ ሀገር መሄድ ፈልጋለሁ ትለዋለች። መሄድ ነው መሸሽ ነው የፈለግሽው ይላታል። ምንም ቢሆን አባዬ ብቻ ከዚህ ሀገር መሄድና ሁሉም ነገር መርሳት ነው የምፈልገው ትለዋለች ማለት ስለ ራቅሽ ስለ ሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል ይላታል። እኔ አእምሮዬን ነው የምፈልገው ምክንያቱም የትም ቤታም ብሆን ለመሄድ ዝግጁ ነኝ ትለዋለች። አብጌል ዘንድሮ እኮ ነው የምትመረቂ ይላል። ሌላ ጊዜ እመረቃለሁ ትላለች። ለምን እንደፈለግሽ ገብቶኛል ይላታል። እኔ አሁንም የት እንድትሄጅ አልፈልግም። ክፉ ጊዜ ወደ ህይወት እየመጣ ነው። ስለዚህ በዚህ ሰዓት አብረሽኝ እንድትሆኝ ይፈልጋል። የትም እንድትሄጂ አልፈልግም ይላት። እንግዲያውስ አባዬ በቃ መቻል አቅቶኛል። እማዬም ባየኋት ቁጥር እኔ እንደሰራሁባት ያህል እየተሰማኝ ነው ያለው። ስለዚህ በጣም እየጨነቀኝ ነው ያለው። ከዚህ ከቆየሁ አንተም ችግር ውስጥ ትገባለህ ትለዋለች። ለዚህ ብለሽ ነው ከሀገር መውጣት የፈለግሽ ይላታል። አዎ ትለዋለች። አንደኛው ምክንያት ይሄ ነው፣ እማዬን ማየት አልፈልግም ትለዋለች ማለት ነው። እሺ ይላል አቶ ደረጀ። ስለዚህ አባዬ የትም ቢሆን ላከኝ እሺ አልኩሽ እኮ አብጌል ይላታል። እና ደግሞ ለውሃም ዳጣለችላት ይላታል። እሷ እኮ እናቷን ካገኘች በኋላ ችላለች። እናትሽ አታሳዝንሽም ይላታል ማለት ነው። በቃ አባዬ እኔ ከዚህ ሀገር መሄድ ብቻ ነው የምፈልገው ትላል። ትልቅ ውሳኔ ነው የወሰንሽው፣ ደግመሽ አስቢበት። እኔም ከእናትሽ ጋር እነጋገርበታለሁ፣ ከዛ ደግሞ እናወራለን ይላታል። አሁን ቁርስ ደርሷል እያሉ ነው ተነሽ ይላታል ማለት ነው። እንግዲህ አቶ ደረጀም ትቷት ይወጣል ማለት ነው። አበጌል በነገራችን ላይ በጣም ብዙ ነገር ስለተሸከመች ነው የአባቷን ክህደት ይዛለች። እንደገና ደግሞ እናቷን ስታያት ደግሞ በጣም እየጨነቃት ነው ያለው። በዚህም ደግሞ የናታን ፍቅር አለባት። ስለዚህ ከዚህ መራቅ ስለምትፈልግ መሄድ ነው የምትፈልገው ማለት ነው። እንግዲህ አብጌልም ተሸፋፍና ትተኛለች። አቶ ደረጀም ቁርስ ደርሷል ሲላት አለችው። እሱም ወደታች ይወርዳል ማለት ነው። እንግዲህ የማርትየት ደግሞ በጎን ማለት ነው። እንግዲህ ስሚኝማ እናቴ ትላታለች ማለት በ1 ሚሊዮን መኪና ልግዛለሽ እንዴት አንቺ ልጅ በ1 ሚሊዮን ብር መኪና አይገዛም። እኔ ደግሞ መኪና አልፈልግም ትላታለች ማለት ነው። እሺ ምንድን ነው የምትፈልጊ? እሺ የፈለግሽውን ነገር ጠይቂ ትላታለች። ለአባትሽ ግን እንዲህ ብለሽው ታውቂያለሽ ትላታለች። ማለት ሌላ ላድርግልህ ምን ላድርግልህ ወይ ምንሽ ጠይቀሽ ታውቂያለሽ ትላታለች። አይ አባዬን ብዬ አላውቅም ትላታለች። በይው እሺ ዳጣዬ እሱ ሆኖ ነው እንጂ ሌላ ስም አባዬ ብትመጪ አይቀበልሽም ነበር ትላታለች ማለት ነው። እንግዲህ የሰላም አካሄድ ግን በነገራችን ላይ እኔ ምንም ደስ እያለኝ አይደለም። አቶ ደረጀን እንደተጠቀመችበት አድርጋ እንግዲህ ለወይዘሮ ማርቲ መናገር እና ከዛም እዛ ቤት ደግሞ የቤቱ ሙሉ መብት እንዳላት ልጆቿ ከዛ ቤት ማደግ እንዳለባቸው እና የቤቱም ደሱም ለአቶ ደረጀም ሁለተኛ ሚስት መሆን አለብኝ ብላ እንደምታስብ ያለው እኔ ደግሞ እየተሰማኝ ያለው ማለት ነው። እሺ እንግዲህ ለአባትሽ ብለሽ ታውቂያለሽ ልግዛልኝ ስትላት የለም ስትላት በይ ይሄን ልግዛልህ በይው ትላታለች። ደግሞ ግን በጣም ያሳዝነኛል እኔ ደግሞ በጣም እወደዋለሁ ትላታለች። እኔም እኮ ከዚህ ጋር ነፍስ ነው ያለኝ ግን በአባዬ ላይ አልጨከንሽበት ላይ በማየም ጭምር ትላታለች ማለት ነው። አንቺ ሞኛ አትሁኝ ዳጣዬ ታውቂ የለ እኔ እኮ መውደቂያ የለኝም ትላታለች። እሺ አባዬ ቤት ቢገዛልሽስ ትላታለች። ይኸውልሽ ምንም ነገር ቢፈጠር እኔ ከዛ ቤት ውስጥ መውጣት አያግደኝም። ይሄንን ደግሞ ረጅም ጊዜ ያሰብኩበት ጉዳይ ነው። ስለዚህ እባክሽን በዚህ ጉዳይ ላይ ድጋሚ እንጨቃጨቅ ትላታለች ማለት ነው። እሺ ቆይ አባዬ እማዬ እንኳን አታሳዝንሽም ትላታለች። አሁን ነግሬሽ አይደል እንዴ ትላታለች ማለት ነው። እንግዲህ ወይዘሮ ሰላም ይሄ ነገር ግራ ያጋባት ይገኛል ማለት ነው። እንግዲህ ወይዘሮ ማርቲም ደግሞ ይሄን ነገር አላወቀችም። ከጀርባዋ
ምትተማመንበት ባሏ ስህተት ሰርቷለኝ። ያው ስህተት መስራቱን እየደገፍኩ አይደለም። በነገራችን ላይ አንዴ የኔን ሀሳብ ልስጥና ስህተት መስራቱን እየደገፍኩ አይደለም፣ ግን ሰው ነን አደል? ከሰው ስህተት ከብረት ዝገት አይጠፋም እና እሱም እንግዲህ እንደ ማንኛውም ሰው ተሳስቷል። ግን ስህተቱ አንዴ በሆነ ነው እንጂ ያው ተደገመ እንግዲህ ከሆነ በኋላ ደግሞ ምንም ማድረግ አይቻልም። እሱም ደግሞ ባደረገው ነገር በእርግጥ ተጸጽቷል እና ማርቲ ደግሞ ተቀብለው እንግዲህ ሰምተው ይቅርታውን ብትቀበል እላለሁኝ እንደኔ ማለት ነው። ምክንያቱም ፍጹም ሰው አይደለንም፣ እንሳሳታለን፣ ሰዎች ነን እና እኔ የምለው እንግዲህ እንደዛ ነው። እስኪ እንግዲህ እንቀጥል ወደ እነሱ ደግሞ እንግዲህ የወይዘሮ ማርቲ ሄትም ቁጭ ብላ ደግሞ ነይ ጭራሽ ይለኛል፣ ግን እህቴ ችግር ውስጥ ገብታለች። እኔ ግን ራሴን ስለነገርኩት ነው። ደግሞ ማታ ስቃጭ ነው ያደርኩት። ማይ ጋድ ፎርጌት ሚ ትላለች። የስቱፒድ ስራን የሰራሁት ግን ደግሞ ምንም አላደረኩም ትላለች ማለት ነው። ራሷን መጣ ትወቅሳለች ማለት ነው። መድኃኒት እንግዲህ ያደረግኩን ነገር ትክክል አይደለም፣ ግን ሆኖም ግን ደግሞ እህቴ ችግር ውስጥ ነው ያለችው እያለች ብቻዋን ሻይ ነበር አምጪልኝ ያልሽኝ ትላታለች ማለት ነው። አይ ሻዩን ተይውና እስኪ ቁጭ በይ እኔ ትላታለች ማለት ነው። አዎ አንቺ ትላታለች። እሺ ትላታለች ማለት ነው። እኔ ምልሽ ትላታል፣ አንድ ጥያቄ ልጠይቅሽ ትላታለች። እኔ እኮ ትምህርት እምቢ ብሎኝ ነው የቀረሁት አክስቴ ትላታለች። እንደማይገባሽ ክሉ አውቃለሁ፣ ግን ደግሞ እሺ ትላታለች። ስለ ዳጣ ምን ታውቂው ነገር አለሽ? ስለ ዳጣ ማውቀው የምታውቂው ነገር አለ ትላታለች ማለት ነው። ክፍሏን አውቀዋለሁ እና ደግሞ ስሟንም አውቀዋለሁ ስቱፒድ ትላታለች ማለት ነው። እኔም እኮ እንግሊዘኛ እችላለሁ ትላታለች። አዎ ይሁላ ስድቡ ገብቶኛል ማለት ነው ትላታለች። ኤዲት ትሰሚኛለሽ? የጠየቁሽን ብቻ መልሽ። ስለ ዳጣ እናትና አባት ምን ታውቂያለሽ ትላታለች። እሺ ሰፈር ውስጥ ምናምን ሲወራ ሰምተሽ አታውቂም? አልሰማው። እሷ ስታወራ ሰምተሻት አታውቂም ስትላት፣ እኔ እሷ ስታወራ ሰምቻት፣ እኔም ደንቆሮ ነው የምትመስለኝ ትላታለች። እንዲሁም አንቺ ራስሽ ደንቆሮ ነው የምትመስይ ትላታለች ማለት ነው። ሲጀመር ቁጭ አድርጌ ሳወራሽ እንደው ቁጭ አድርጌ ሳወራሽ ነው እንትን ያልሽ የጠቀሽው አንቺ ራስሽ ደንቆሮ ናት ትላታለች ማለት ነው። መድኃኒት በነገራችን ላይ ለዛዬ በጣም ደስ ብላኛለች መልሷ ማለት ነው። እና ሰላምዬ ወንድሜ አልነቃም ወይ ትላለች ዳጣ ማለት ነው። እሺ ሰላምዬ አባቱ ማን ነው ግን? የቤቢ አባት ማን ነው? የኔም የእንጀራ አባት የመታወቅ ፈልጋለሁ ትላታለች ማለት ነው። ከዛ ወይ ደግሞ ይሄ ምን ማለት ነው? የእንጀራ አባት ምን ያደርግልሻል ትላታለች። አንቺ ለማንኛውም ጊዜው ሲደርስ ትተዋወቂዋለች ትላታለች። ከምሬ እኮ ነው ሰላምዬ አትነግሪኝም ትላታለች ማለት ነው። አሁን አልነግርሽም ዳጣዬ፣ ደግሞም ትገርሚ ነሽ። እናት አለሽ አባት አለሽ፣ ደግሞ የእንጀራ አባት አለሽ። አይዞሽ ዳጣዬ፣ ከዚህ በኋላ ለምንድን ነው ግን ማትነግረኝ ትላታለች ማለት ነው። የኤቪ አባት አባዬ ነው እንዴ ትላታለች ማለት ነው። እንዴ እንዴት እንደዛ ልትይቻል ትላታለች። ያው ግምቴ ነው ማለቴ እዛ ቤት ስትኖሪ የቤቢን አባት ለማየ አልትናገርም ስትይ ምናልባት ካባየ ነው ብዬ አስቤ ነው ትላታለች። ኧረ አይደለም ትላታለች። እሺ በቃ ሰላምዬ ልሂድ ትላታለች። እንዴ ዳጣዬ ለምንድን ነው እንደዚህ የምትሆኝ? ቤት መመለሴን አልወደድሽም አይደለ ትላታለች። ይኸውልሽ ዳጣዬ ተረጂኝ፣ እኔ ሁሉም አደርገው ለእናንተ ብዬ ነው። አንድ ቀን ደግሞ ታመሰግኝኛለች ትላታለች ማለት ነው። ኧረ ችግር የለውም እናቴ፣ በቃ እናቴ ልሂድ እባክሽ ትላታለች። እንዴ ቆይ እንጂ ምሳ በልተሽ ነው የምትሄጂው ትላታለች ማለት ነው። ግን እኮ አባዬ በጣም ተጨንቋል ትላታለች። ነገርኩሽ እኮ በቃ ስለሱ አታስቢ ያልኩሽ አይደል ትላታለች። በይ ትንሽ ምሳሽን ሳትበይ ትላታለች ማለት ነው። እንግዲህ አንቺ ልጅ እንኮ ማያሳስብ ያሳስብሻል ትላታለች ማለት ነው። ዳጣ በእርግጥ አቶ ደረጀ ከቻልሽ አግዢ፣ በዚህ መልኩ እናትሽ ወደዛ ቤት ባትመጣ ጥሩ ነው ብሏት ነበር። እንግዲህ ወይዘሮ ማርቲ ደግሞ ይሄን ነገር መቀበል ማለት ይቅርታ፣ ወይዘሮ ሰላም ይሄን ነገር መቀበል አልቻለችም። ከዛ ቤት መምጣቴ ቀኝም ነፈሰ ግራ፣ ከዛ ቤት ነው የምኖረው፣ ከዛ ቤት ነው በፍጹም ከዛ ቤት አልቀርም እያለች ትገኛለች ማለት ነው።
እንግዲህ እሷም ደግሞ ዳጣም ደግሞ ወደዛ ቤት መምጣቷን አልፈለገችውም። እንደገና አባቷ ችግር ውስጥ ነው የሚገባው፣ እባክሽ እያለቻት ነው እንግዲህ። ወደ ገዜ ለዛ ትሄዳለች ማለት ነው። ሄዳ ቁጭ ትላለች ማለት ነው። ከዛ አኮርፋ ቁጭስ ምን ሆነሻል ትላታለች ማለት ነው። አንተ ግን ቆይ የምር ግን ትወደኛለህ ትለዋለች። አይ አይደለም፣ ኧረ አይደለም ትለሽ እና ምንድን ነው ከምድር ተነስተህ ትወደኝ ከምትወደኝ ከሆነ አሳየኝ ትለዋለች። መድኃኒት ሰድባኛለች ልክ አስገባልኝ ትለዋለች። ልክድል ትለዋል ይላታል። በቃ ይችን ብቻ አደርግልኝ ትለዋለች። ምታልኝ ነው እንዴት ትለ ወይ ምታልኝ ወይ አንድ ነገር አደርግልኝ ሰው የላትም ብላ እኮ እንደዚህ የምትጫወትበት ነው። ቆይ እኔን ጊዜ እኔን ምን አለችኝ? አይስ ኢዜስት አለችኝ ትለዋል። እንግሊዝ አፍ እኮ ነው ይሄን ኢዜስት አለችኝ እኮ በእንግሊዝኛ። ታዲያ ጥሩ እኮ ነው። እንዴ አንቺ ስድብ መስለሽ ነው ይለ ዝም ብለሽ እኮ ትንጨርጨሪ ይላታል። ኢዜስትን ግን ምን ማለት እንደሆነ ገብቶሃል ታውቃለህ ትለዋለች። አውቃለሁ አላልክም ምን ንገረኝ እንጂ ትለዋለች። ኢዜስት ማለት እኮ ማር ወለላ ማለት ነው ይላታል። ወይ ጉድ ባልማር እኮ ሸውዳይ ነው። ኢዜስት ማለት ደደብ ሰነፍ ምንም አይገባሽ ማለት ነው ትለው። ይሄ ሁሉ በአንድ ቀን ቃል ይላታል ማለት ነው። በአንድ እስከ እና ምን እንዳደረግልሽ ነው የምትፈልጊ? ከቻልክ እግሯን ስበርልኝ ትይ እንዳይሆን ከዛ አውሯ እሷን ሰብሬ እዚህ ቤት ልኖር ነው ልወጣ ነው ይላታል። እንግዲህ ሳትወደኝም ለአንቺስ ቢሆን ብሰነብትልሽ አይሻልም እንዴ ለዛየ እና ልምታት ይላል። አዎ ወይ ምታት ወይ ስደብልኝ በመታት እባረራለሁ። ከዛ ደግሞ ጋሻን ጥበቃ ያመጣ ያንን ጥበቃ በላይ በላይ ታጎርሻለሽ። ገዜ ሞኙ ሰው አማኙ ሰው መሬቱም ሳይሆን ባክኖ ይቀራል። አላረገውም ኧረ ይላታል። እንግዲህ ሳትወደኝ የራስሽ ጉዳይ ይላታል። ወንድ አይደለህ እንዴት ወንድነቴን እበላዋለሁ እንዴ ይላታል። እንደው ላንቺ ቢሞትልሽ ሰው ቢሆን ግድ የለም ይላታል። እንደው በር ዘግተሽ የምታሰድቢ ሰው ምን በወጣኝ ብዬ ነው እና የአብርሃም በግ መሆኑ ይላታል። አታገኘኝም እሺ ትለዋለች። እኔንም አታገኘኝ እንደው ማክስትየው አስተያየቷን ሳያት አላማረኝም። የዛ ሰዓት አልቀረችም ይላታል ማለት ነው። ተናዳ ትሄዳለች። ለዛ ርዲያ ገዜም እንግዲህ ያናዷት የባሰ እሳት ጨምሮባት ሄደች ማለት ነው። እንግዲህ አስተያየቷን ሳትወደኝ አትቀርም ይላታል። ለዛ በጣም ትናደዳለች። እንግዲህ ወይዘሮ ማርቲ ደግሞ ትወርዳለች ማለት ነው። ወደ ደረጃ ስትወርድ እህቷን ብቻዋን ታያታለች ማለት ነው። ሳሎን ውስጥ ብቻዋን ቁጭ መዲ ምንድን ነው እንደዚህ ተክዞ መቀመጥ ትላታለች። እንውጣ አላልሽም እንዴት እንወጣለን ትላት። እስኪ አንዴ ተቀመጭም እና ላውራሽ ማርትዬ ትላታለች። ውሽ ደግሞ አንዴ ጀመረች ትላታለች። ግድ የለሽም ቁጭ በይና አውርተን እንወጣለን ትላታለች ማለት ነው። አንቺ ጋሻ አትለቂም ምንድን ነው እሺ ምንድን ነው ትላታለች። ከዛም ብቻ የተደጋጋሚ እንድታነሽብኝ ነገር አንስተሽ እንዳታሰለች ትላታለች። መሄጄ እየደረሰን ስለዚህ እዚህ ቤት ያለውን ነገር ሳላስተካከል የትም አልሄድም ትል ብዬ ሰማሁሽ እኮ አንቺም ነገርሽኝ። አሁንም ማወራሽል እስክትነቂ አይንሽ እስክትገልጭ ድረስ ትላት። ከዚህ በላይ አላዳምጥሽም ትላታለች። ዳጣሁን መታለች አይደለ እንጠይቃት ትላታለች። ምኑን ትላታለች። አባትና እናቷ እዚህ እስከ መቼ እንደምትኖር ማርቲ ዌክ አፕ ንቂ ምን ሆነሻል እንቆ አስደግሞብሻል እንዴ ትላታለች ማለት ነው። ዝም ብለሽ እኮ ድከሚ ብልሽ ነው ትላታለች። እኔ እኮ ብዙ ጊዜ ጠይቂያታለሁ ትላታለች። እና ነግራሻለች ትላታለች። አልነገረችኝም። እና ቆይ ለምን ዝም አልሽ ትላታለች። በቃ ደሬ ታያት አለኝ። እሷም ደግሞ ልሂድ ስትለት ታውኳት አልቻት። ሞኝ ነሽ ማርቲ ትላት። አሁን ይልቅና ጥሬና እናፋጣ ትላቸው። ኦፍ በቃ መዲ ትላት። ሾፕ እንሄዳለች ትንሽ እንውጣ ትላታለች። ማርቲ ፈርተሽ ነው አይደለ ትላታለች። ፈርተሻል። ምንም የሚያስፈራኝ ነገር አሁን ሰላም ነኝ። አሁን ይልቅ ትንሽ እንውጣ ትላታለች። ልጅቱን ጥሪያት እንውጣ ትላት። በቃ ክፍሏ ናት እሷን ታያት ትላታለች።
ፈርተሻል ትላታለች ማለት ነው። እንዴ ቆይ ምን እንዳይፈጠር ነው የምትፈሪው? ትላታለች መዲ። ይልቅ ተንሽ ፖርሳሽን ትያንሽና እንሂድ፣ ያለበዛ ግን ማትሞት ትችሽ ነው የምወጣው ትላታለች። የእውነት ማሰቢያሽን አጥሻል ትላ አንቺ ልጅ ያምሻል አጨጨቂ በቃ ትላታለች ማለት ነው። እንግዲህ አብጌልም ከላይ ሆና እየወረደች ትሰማቸዋለች ማለት ነው የምትለውም ማለት ነው። ምንም ነገር ማለት አትፈልግም። ትታቸው ወጣ ትሄዳለች ማለት ነው። እንዴ ኤቢ ትላታለች፣ አብጌል ትላታለች ማለት ነው። እንግዲህ አብጌልም ትታት ወደ ዳጣ ክላስ ትገባለች ማለት ነው። ወደ ዳጣ ክላስ ልግባ ዳጣ ስትላት እንዴ ገቢ ትላታለች። ትገባለች ወደ ዳጣ ክላስ ማለት ነው። ከዛም እንግዲህ አብጌል ጋ ቁጭ ትላለች ማለት ነው። ሄዳ ማርቲ እች ልጅ ምንም ትክክል አይደለችም፣ የድሮዋ አብጌል ሞታለች ትላታለች። እባክሽ ሰሞኑን ነው እንደዚህ የሆነችውም እንደነካት አላውቅም ትላታለች። ምትወዳትን ስለተቀማሽ ነዋ ትላታለች ማለት ነው። እሱን እንኳ ተይው ትላታለች። የእሷን ጸባይ መቀየራየት ወደ እሷ እየመጣ ነው ትላታለች። ይልቅ ወገብሽን ጠበቅ አድርገሽ ለምዜነቱ ተዘጋጀ ትላታለች። ሞኝነሽ ልበል እንዴ ትላታለች። ኦፍ ምንድን ነው 10 ጊዜ ሞኝነሽ ሞኝነሽ ሰማሽ? እኔ ስለ ቤተሰቤ ነገር በደንብ ጠንቅቄ አውቃለሁ በቃ ትላታለች። ይልቅ አሁን ትንሽና እንሂድ ትላታለች። ምን ነው ትላታለች ማለት ነው። ትንሽ እንውጣ ትላታለች። ከዛም እንግዲህ እህቷም ወደ ላይ ትወጣለች ማለት ነው ሻንጣዋን ልታመጣ። ሰሞኑ ግን ምን ሆነሻል? ምንድን ነው ችግር አለ ትላት። ምንም ችግር የለም ዳጣ ደህና ነኝ ትላት። አይ ኤቢ ተይው ዝም ብዬ ነው እንጂ ምክንያቱን አውቀዋለሁ ትላታለች። እንዳሰብሽው አይደለም ትላታለች። ናታን ነው አይደል ትላት። በሱ ጉዳይ አንቺም እኔም ማውራት የለብንም ትላታለች። እኔ ከሁሉም በላይ የሚያስቸግር የአንቺ አባዬ እኔም ያለኝ ጉዳይ ነው፣ እሱ እኔንም አስጨንቆኛል ትላት። ሰላም ደግሞ እዚህ እመጣለሁ እያለች ነው ትላታለች። ማለት ስትላት ሰላም ብትመጣ ምን ችግር አለው ብዬ እኮ ነው። ኧረ ሲጀምር እኔ ከዚህ ሀገር ልወጣ ነው ምን አገባኝ ትላታለች። ውጭ ሀገር ልትሄድ ትላታለች። አዎ ልሄድ ትላታለች። ከዛም እንግዲህ አብጌል ዳጣ ለምን ነው ሁሌ ሰላም ጋር ምትሄጂ? በናታን ምክንያት ነው እንዲህ ሀገርሽ የምትለቂው ትላታለች። ሁሉ ነገር አስጠልቶኛል፣ ስልችት ብሎኛል። ምናልባት ስትጋቡ መጣ ይሆናል ትላት። ናታንና እኔ ትላታለች። ማለት መቼ ነው የምትጋቡ ትላታለች። ኤቢ ልወጣ ነው እኔ ልውጣ አብረሽ ትወጫለች። ከወጣሽማ ምን አደርጋለሁ አብረን እንውጣ ትላታለች ማለት ነው። እንግዲህ ዳጣም አብጌልም ተያይዘው ወደ ውጭ ይወጣሉ ማለት ነው። ብቻ አብጌል እንግዲህ መሀል ቤት ነው ያለችው። ወይ ከናታንም አልሆነችም፣ ወይ ከእናቷም ወይ ከአባቷም አልሆነችም ማለት ነው። ከዛም አዎ ናታን እኔ እኮ በጣም ነው የምወድ፣ እኔም በጣም ነው የምወድሽ ይላታል። ግን ግንኙነታችን ይፋ ካላደረግነው በጣም ከባድ ነው ትለዋለች። አይ ናታን አሁን አይሆንም ትንሽ መቆየት አለብን ትል። ሰላም በጣም እያስጨነቀችኝ ነው ትለዋለች። ምን ብላ ትለዋለች። በቃ ወደዚህ ቤት እመለሳለሁ እያለች ልጇን ይዛ ይላታል። አዎ ትለዋለች። ልጄን ይዤ እመለሳለሁ እያለች ነው። አላቅም ናታን አንዳንድ ጊዜ ሳስበው ኤቢ ልክ ናት። እማዬ ማርታ ላይ የተሰራው ነገር እግፍ እየተሰራው መሆኑ ትክክል ናት። ሰላም እዚህ ቤት ከመጣሽ በጣም ትክክል አይደለም። ለምን አሁን የወለደችለት ባሏ ጋር ትሆንም ስለው አልፈለግም አለች ትለዋለች። ግን እዚህ ቤት ነው መኖር እንፈልገዋለች። እማዬን አስወጥታ መኖር ነው እንዲህ ፍላጎቷ ይላታል። እኔ እንጃ ናታን እንደዛ ነው የሚመስለው። እኔ እኮ ቤት ተከራይተን እንውጣ አብረን እንኖር ብላት እምቢ አለችኝ። አባዬም ትንሽ ቤት ልግዛልሽና ከልጅሽ ጋር ኖሪ ብላት እምቢ አለች። ይሄ ከሰላም አይጠበቅም፣ ክፉ ሰው መክሯታል ይላታል። ምናልባት አክስቷ መክራት ይሆናለኝ። ይሄ ነገር ምንም ደስ አላለኝም። አንቺ ብቻ ሳይሆን የወለድኩትንም እዛ ቤት ነው የማሳድገው ትልጅ። ይሄንን ያወቀች ቀንም ማየ ሰላምን ትገላታለች ይላል። እስኪ ቆይ እኔ ምክራታለሁ፣ ሲጀምር ከአባዬ ህይወት መውጣት አለባት ይላል። የራሷን ህይወት ነው መጀመሪያ ያለባት ይላል። በጣም ተዘጋጅታለች። አባዬም ሌላም ችግር ውስጥ ነው።
አባዬን ከከሰሰችው ሌላ ነገር ነው የሚሄደው። እኔ ብቻ አላቅም። በዚህ ኢቢ ያለች በዚህ ሰላም አለች፣ እኔ ጨንቆኛል ናታን ትለዋለች ማለት ነው። ከዛም በቃ አይዞሽ ይላታለኝ ናታንም ማለት ነው። እንግዲህ ዳጣም እንግዲህ በሀሳብ ሄዳለች፣ ግራ ተጋብታ ትገኛለች ማለት ነው። ናታንም እንግዲህ አይዞሽ በቃ ይላታል። እንግዲህ አብጌልም ክላስ ውስጥ ሆና ብቻዋን ግራ ተጋብታ ስለተፈጠረው ነገር እያማረረች ትገኛል። አባቴ እሳት ውስጥ ነው፣ እኔ ምን ላድርግ? ናታንም እኔም አይወደኝም እያለች እንግዲህ አብጌል አርጆንን ጠርታ ከአርጆን ጋር ክላስ ውስጥ ነው እየጠጡ ይገኛሉ ማለት ነው። እንግዲህ ይህንን እንትን ብቻዋን ነው እየጠጣችው ያለችው የታገለች ያለችው። እንግዲህ ትቀዳለች፣ ትጠጣለች፣ ትቀዳለች፣ ትጠጣለች፣ ትቀዳለች፣ ትጠጣለች። በቃ ያለችበት ሁኔታ ትክክል አይደለም። አቢጌል አርጆንም ዝም ብሎ ቁጭ ብሎ ያታል። ወደሽ ነው ወይ ሲላትኝ፣ አይ ወድጄህ አይደለም ጅል ትለዋለች። እኔ እንተኛ ሲላትኝ፣ ምንድን ነው ያልከው ስትለው፣ እንተኛ ይላታል። ችርስ ትለዋለች ማለት ነው። እሱን ችርስ ይላታል ግራ ተጋብቶ ማለት ነው። ከዛ ትጠጣለች። ወደሽ ነው ወይ ስላት ትስቃለች። ኤሬቢ ቀስ እያልሽ ጠጪ፣ አባትሽ የለም እንዴ ይላል። አባቴ ምን አገባው ይላታል ማለት ነው። አይቶናል ዘበኛው እኮ ሲላትኝ፣ ዝም ትለዋለች። ዝም ብለህ ጠጣ፣ ካልሆነ ግን አስወጣሃለሁ ትለዋለች ማለት ነው። እሺ ኤቢ እሺ በቃ ጠጣለሁ ይላታል ማለት ነው። እሺ ነው ወድሎ በደንብ ጠጣ ትለዋለች ማለት ነው። እሱም ይጠጣል ዝም ብሎ። በህልም ነው በሆነ ይላታል። ምን በእውን ሆነ በህልም ሆነ ምን ልዩነት አለው ትለዋለች። አለ እንጂ ኤቢ ይሄማ የበውኔ ነው ይላት። አይኖችን እያየው አጠገቤ ቁጭ ብለሻል እየነካሽ ነው ይላታል። ከዛም እንግዲህ አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለት? አንድ ቀን ከእንቅልፍ ስትነቃ እየኖርክ ያለው ነገር ህልም ሊሆን ይችላል ትለዋለች። ብቻ አልገባኝም፣ ልጠጣው ይላት። በደንብ ጠጣ ትለዋለች ማለት ነው። እሷም ትጠጣለች፣ እሱም ይጠጣልኝ። እንግዲህ በቃ እንተኛ ይላታል ማለት ነው። ምን ስትለው፣ እንተኛ የሰከርኩ መስሎህ ነው? እኔ እኮ ይህን ነገር ለመርሳት ብዬ እንጂ ሰክሬ አይደለም ትለዋለች ማለት ነው። እንግዲህ ጠጣ የምትጠጣ ከሆነ ትለዋለች ማለት ነው። እንግዲህ ገዝቴም ደግሞ ለናታን ይህን ልጅ በእናትህ አስወጣው ከአብጌል ጋር ነው ያለው ይለዋል ማለት ነው። እንግዲህ ናታንም ወደ አብጌል ክላስ ይሄዳል ማለት ነው። እሷም እየጠጣች ሰክራለች። እንተኛ ሲላተኝ እንግዲህ እየሰከርኩ እንዳይመስልህ እያለው ገዜም እንግዲህ እች ልጅ ደነዙናለች እባክህ ሂድና እያተኝ ምንድን ነው ስለው፣ ምን አርጋ ስለው፣ ከአርጆን ጋር ናት ይለዋል ማለት ነው። እንግዲህ ገዜም ወደ ውስጥ ከአርጆን ጋር ነው ያለ ስለው፣ ናታን ሊያስወጣው ይሄዳል ማለት ነው። እንግዲህ ዳጣ ድራማ ክፍል 130 በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም አበረታቱኝ። አዲስ ነኝ፣ ሰብስክራይብ አድርጎኝ ውዶችዬ እላለሁኝ። ወዳችኋለሁ፣ አከብራችኋለሁ። እስከዚህን ሰዓት አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።